ሰላም ጤና ይስጥልን ክብራትና ክብራኔ ቤንጃ ቲዩብ ቤተሰቦች እንደምን አላችሁ በያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ እነሱን ያያየን ሪላክስ እናደርጋለን እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ እናንተ ደግሞ የኮሜንት ሴክሽን ቦታ ላይ ሐሳባችሁን እንደልጊዜው በነጻነትና በጨዋነት ማስፈር ትችላላችሁ ማለት ነው ትንሽ ጠፋ ብዬ ነው የተመለስኩት ምክንያቱም ደግሞ አንዳንድ ጉዳዮች ገጥመው ነበር እንግዲህ አንዳንድ ሰዎች የቭሎግ ቻናሌን የምትከታተሉ ምክንያቱ ይገባችኋል ብዬ አስባለሁ ለማታውቁ ደግሞ ለሌሎቻችሁ ቭሎግ የምሰራበት ቻናል አለኝ የሱን ቻናል ሊንክ የኮሜንት የመጀመሪያው ቦታ ላይ አስቀምጥላችኋለሁ ቭሎግ የሚመቻቹ ሰዎች አንዳንድ አሪፍ ፕሮግራሞች እዛ ላይ እየሰራን ነው ስለዚህ ሰብስክራይብ አድርጋችሁ እዛ ላይ ቤተሰባችን እንድትሆኑ በተትና ጠይቃችኋለሁ በድጋሚ ለማስታወስ የቻናሉን ሊንክ የኮሜንቱ የመጀመሪያ ቦታ ላይ አስቀምጥላችኋለሁ ማለት ነው ለዚህ ቻናልም አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ሁኑ እንደተለመደው ደግሞ ታዳጊዎችንም መልካም ልደት እንላችኋለን ለኢዛቤል አብነት ለፌቨን ፍሬው ለናኤል ዳዊትና ለማህደር ሲሳይ መልካም ልደት እንዲሆንላችሁ እንመኛለን እደጉልን ለወግም ለማዕረግ ብቁልን ነው ምንለው እኔ ርሴቴን ስካረግ ደግሞ እናንተ ቪዲዮ ላይክ አድርጋችሁ የምትጀምሩበት አፍታ ታገኛላችሁ እንደነገርኳችሁ ጠፋብዬ ስለመጣው ዩቲዩብም ሪኮመንድ አረጋውን ቪዲዮን ስለዚህ የናንተ ኢንጌጅመንት ወሳኝ ነው ላይክ አርጉ ኮሜንት አርጉ እኔ እስከዛ ሄድሴትን አረጋለሁ በ2017 ዓመተ ምህረት የሪል ስቴት አዋርድ በኪነ ህንጻ ተሸላሚ የሆነው ዲኤምሲ ሪል ስቴት የዘመናት ህልሞን እውን ለማድረግ በ2018 አዲስ ዓመት ታላቅ ቅናሽና በርካታ አማራጮችን አዘጋጅቶላችኋል አዲስ በወጣው አዋጅ መሰረት ሁሉንም መስፈርቶች አሟልቶ ቢሊዮኖችን በማፍሰስ ግብአት በማምረትና 24 ሰዓት በመገንባት ሽያጮቹን በተቀላጠፈ አገልግሎት ከውጭ ሀገር ባሉበት ሆነው የቤትና የሱቅ ባለቤት የሚሆኑበትን አማራጭ አመቻችቷል በተጨማሪም በደንበኞቻችን ከፍተኛ ፍላጎት ግፊት መሰረት አዲሱን የፔንታውስ ብሎክና መንገድ ያዙ ለሁሉም አይነት ቢዝነስ የሚሆኑ ሱቆችን ለሽያጭ አቅርበናል ከ682 ሺህ ብር ቅድመ ክፍያ ጀምሮ በተጨማሪ የሰራተኛ ክፍል ከነ መታጠቢያ ቤቱና ስቶር እንዲሁም ላውንደሪ ክፍሎች ያሏቸው ከባለ1 እስከ ባለ4 መኝታ አፓርትመንቶችን ከ60% ከወለድ ነፃ የባንክ አማራጭ ጋር አቅርበንልዎታል ኢኤምሲ ሪል ስቴት መቅዲ እመጣለሁ ያለን ሰው መጠበቅ ቢዘገይም እንኳን በጣም ቀላል ነው የማይመጣን ሰው መጠበቅ የሆነ ሳለ ተስፋ ሊያስቆርጥ ይችላል አንቺን ግን ትመጫለሽ ወይ አትመጭም በሚል ተስፋ እየጠበቅኩሽ ነው መቅዲ እባክሽ ነይ ወደ እኔ በጣም ናፍቀሽኛል ፕሊዝ መቅዲ ነይለት ለፍቅር አምላክ ብለሽ ነይለት ምን ነው መቅዲ በወሰንሽው ውሳኔ በጣም ቅር ተሰኝቻለሁ በቤቲ ተይዞ የነበረውን መቅዲ ለመሰባበር እየተንደረደረች ነው ቤቲ ወንዱን ስታሰኝ ነበርስ ቢሆንም ነገር ግን መቅዲ አልጋ ወራሿ አልጋውን ልትቀበል ነው መቅዲ why always him ምን ነው እሱ ላይ ብቻ ጨከኝ አንተ ደግሞ ወንድ ልጅ አይደለ እንዴ ምን ያልመጨምጫል ልምጭምጭ ማልቀስም ካለበት ዞር ብለ ሸጎጥ ብለ እንደ በርበሬ ወፍጮ ብለ ማስነካት ትችላለህ ምን ሆነ ነው እዚህ ሶሻል ሚዲያ ላይ መጣ እየየህ የምታወርድበት ኑሮ ይበቃናል ለማንኛውም መቅዲዎች መታችሁ መፍትሄ በሰጡት ይሻላል ቤቶችን አላልኩም መቅዲዎች እንደው እኔም አላለቀስኩትም እንጂ ውስጤ ከሱ የሚበልጥም ባለ ወየበኝ መቅዲ መልክቱ ለመቅዲ ከሆነ ለመቅዲ በራሷ ስልክና እንትን ለምን ነው ማትልክላት ለምን ፐብሊክ ላይ መቅዲ ብሎ ማለት ምን ያስፈልጋል ያው ፌክ ካልሆነ በስተቀር ማለት ነው ኢትዮጵያ ውስጥ ከማህበረሰቡ አንፃር መሆን ማትችሏቸው አንዳንድ ነጥቦች አንደኛው ድንግል ሴት መሆን አይቻልም ድንግል ነኝ ካልሽ አንቺ ድንግል ነሽ እናቴም ድንግል ናት ይላሉ እኛን አይመለከትም ግን ይባላሉ ወጣቶች 21 አመት ልጅ መሆን 21ን አውቶማቲካሊ ልክ 19 ሲሞላሽ ዘለሽ 30 መግባት አለብሽ እንጂ 21 አይቻልም ክልክል ነው በህጉ ያስቀጣል ሶስተኛው ሰርተሽ ለፍተሽ በራስሽ ብር መኪና መግዛት እና መዝናናት መብላት መጠጣት በፍጹም በቃ አይሆንም የሆነ ሽማግሌ ሰውዬ ግዴታ መጥቶ ገዝቶልሻል አንቺ ያን ማድረግ አትችይም በህግ አልተቀመጠም እንጂ ክልክል ነው ታንክስ 30 አመትሽ ከሆነ 40 ማለት አለብሽ 40 ከሆነ 50 ማለት አለብሽ 50 ካሽ ለነገሩ አይ 55 ነሽ ይሉሻል ግን መሆናችን በቃ አትልፊ ታንክስ
ይሄን እኮ ታዲያ ያመጣው ምንድነው ያሉኑትን የውሸት ነኝ ስለሚሉ በእድሜም ቅድም እንዳለችው ሁሉ ነገር ነኝ ስለሚሉ በአብዛኛው የውሸታቸውን ስለሚሉ እውነተኞቹን አብሮ ይወስዳቸዋል ጎርፉ ማለት ነው። አላሙዲን ሳሳትብሻል እሷን አትምሰይ ይቅርብሽ ማንን ማህደር ነው አላሙዲን እንዳይሳሳት እኔ ቢሳሳት ላርመው እኔ ቢሳሳት እማርመው ይመስላችኋል እንዴ? ቆይ ግን እናንተ እኔ አርመዋለሁ ሲጀመር እንደዚህ ደስተት ይታረማል? ምን ያላረም ሲጀመር አይደለም ሴቱ ወንዱ እዚህ ውስጥ አያርምም እሷን ትመስላላችሁ ታው ወንዱ አያርምም ያ በጭራሽ ይሄንን ማማራም የወጣ ሎተሪ እንደመቅደር ነው የቆጠርሽው አይደል ባምቢ ሰላማዊ ሰልፍ በኢትዮጵያና በሌሎች ያደጉት ሀገራት ምን እንደሚመስል እንመልከት። ያደጉት ሀገራት Do you need water? Okay. ራሳችሁን ጠብቁ. Keep your distance. አረፈድኳ አልተጀመረም እስካሁን ምንም አልተባለም ተርፍዱ ለይታል እንዴ የለኝም ባካ አሁን የደረሰን መረጃ በሰልፈኞቹ ላይ አንድም የህግ አካል ጉዳት እንዳላደረሰና ሰልፈኞቹ እርስ በእርስ ተገፋፍተው ከገደል የወደቁ ተረጋግጦ የሞቱ ሲሆን አጋ ዓለም ላይ እንደዚህ አይነት ፑሽ አፕ አይታችሁ አታውቁም ቢሊሱማ ይባላል ይሄኛው ዓለም ላይ የመጀመሪያው ወደ ኋላ ተገልብጦ የተሰራ የፑሽ አፕ ሪከርድ ነው ተመልከቱት በጣም የሚገርም ነገር ነው ኦኬ እንደ ሪከርድ ይሆናል ግን ምንም ኢፌክት ችግር አያመጣም በሰውነቱ ወይ በመገጣጠሚያው ምናምን ላይ በአውሮፕላን የሄዳችሁ አንድ መቀመጫ ላይ 3 ሰው የሚያስቀምጠው ላይ ተጠቅጥቃችሁ ተቀምጣችኋል ነገር ግን ልክ አውሮፕላኑ ሊነሳ ሲል ተነስታችሁ ወይ እዚህ ጋር መቀመጥ አልፈልግም ባዶ ቦታ እኮ እዛ ጋር ለምን ሙቭ አላረግም ብላችሁ ሄዳችሁ መቀመጥ አይፈቅዱላችሁም አውሮፕላኑ ከተነሳ በኋላ ይፈቅዱላችኋል ግን አውሮፕላኑ ከመነሳቱ በፊት በፍጹም አይፈቅዱላችሁም ለምን እንደዛ የሚያደርጉት ሁሉም አየር መንገድ አንድ አውሮፕላኑ ከመነሳቱ በፊት ለፓይለቶቹ እንዳለ ሎድ ሺት የሚባል የጭነቱን አደራደር ይልኩላችኋል ይሄም ማለት አውሮፕላኑ ከመነሳቱ በፊት አንድ ፓይለት የአውሮፕላኑን ሲጂ ወይም ሴንተር ኦፍ ግራቪቲ ካልኩሌት አድርጎ የሰውን የክብደቱን አደራደር ካልኩሌት ካደረገ በኋላ ነው ትረስት ወይንም ጉልበት ለኤርፕሌኑ ሰጥቶ የሚነሳው በዛ ጊዜ እናንተ ከቦርዲንግ ፓሳችሁ ሌላ ወንበር ላይ ከተቀመጣችሁና ሎድ ሺቱን እሱ የተሰጠው ወረቀት ዲፈረንት ከሆነ ሌላ ሎድ ሺት ያስገባና አንስቴቢሊቲ እና መንገጫገጭ ኦር ኢቭን ክራሽ ኮዝ ሊያደርግ ይችላል ይህ ነገር ትንንሽ አውሮፕላኖች ላይ ማግኒፋይ ያደርጋል ወይንም ትልቅ አደጋን ሊፈጥር ይችላል ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ውስጥ አንድ ሰውዬ አንድ አዞን ደብቆ ያስገባና አውሮፕላን ውስጥ ሰዎች ሳያዩት ይህን አዞ በረራ ውስጥ አንድ ላይ ተጭኖ ይሄድ ነበር ልክ አዞ ሲወጣ ሰው ያዩና ይደነግጥና ተሰብስበው ወደ ፓይለቱ ወዳለበት ወደ ፊቱ ሲመጣ አውሮፕላኑ ፒቹ በጣም ወደ አፍንጫው ነው ወስዳውን ያደርግና ፓይለቱ ቢል ቢታገል ትሪሙን ሊያስተካክለው አልቻለም ስቴብል ሊያደርገው ስላልቻለ አውሮፕላኑ ክራሽ አድርጓል ይህ እውነተኛ ታሪክ ነው ለዛም ነው አውሮፕላን ላይ ወንበር እንደፈለጋችሁ መቀያየር በፈለጋችሁ ጊዜና ቤልት እንድታስሩ ቴክ ኦፍ እና ላንዲንግ ላይ የሚያስገድዷችሁ ለዚህ ነው አሁን ገብቶናል በደንብ ይሄንንም እዛው አውሮፕላኑ ላይ ሌሎች መግለጫዎችን ሲሰጡ ቢያስተምሩት ለሰው በጣም አሪፍ ነው እንደዛ ሲሉ ሰምቼ አላቅም ስለ አደጋ ቢደርስ ምን አረጋ አለባችሁና የሚለውን እንጂ የኤችንም ነገር ቢነግሩት ሰው ግንዛቤ እየኖረው ይሄዳል ማለት ነው ግቢ አባዬ ፍቅረኛ ተዋወቃት ምን ባገሩ ቆንጆ ጠፍቶ ነው አራ አባዬ ዋናው ፍቅር ነው አፈቅራታለሁ እኮ ማን አንተ ነው ማለት ኢሞሽናል ዳም ኢት አንተ ደግሞ አሁንም እንደዚህ ከንፈር ሳይነካካ ኮካ ኮላ ትልልኛለህ
ከፈረን ነካከት አይቻልም ጆክ በላ እንዳይነካከ ከፈረ ድሮም እኮ ይነጋም ያፋል እዚህ በኖርማል በል ኮካኮላ ድሮም አይነጋ ምንድን ነው ከገገላ ይነካል ላሳይሽ ሲነካ ላሳይሽ አይምሯችን መጀመሪያ የሰማው ነገር አለ የሚይዘው ከንፈር ሳይነካካ ኮካኮላ በል ብዙ ሰዎች ይሸወዳሉ ሌላ መንገድ ላይ እንደዚህ ሲጠየቁ አይቻሉና አለቃ ሽንት ቤት ደርሼ ልምጣ ምን አይነት ጥያቄ ተረስታት ሄደ 6 hours later አሎ አለቃ የት ነው ያለው ሽንት ቤት ነው ያለሁት የትኛው ሽንት ቤት መጥቼ አጣው አይደል እንዴ ይሄን ያህል ሰዓት ሙሉ ቢሮ ያለው አይደለም ቤት ያለው ሽንት ቤት ነው ያለሁት አለቃ አንተ ያማል እንዴ አለቃ ነግሬ እኮ ነው የወጣሁት ሽንት ቤት ብዬ ሄድኩት ሁለተኛ እዚህ ቢሮ እንዳትመጣ ሰውዬ ጤና የለውም እንዴ እውነት ነው ጤና የለውም ሽንት ቤት ብለው አይደል እንዴ ሄድኩ ምንድነው የሚለው ማነው አፋጭለት እኔና አንቺ እኮ አንድ ሳንቲም አራት ገጽታ እኮ አንቺ አምቦ ብትሆኚ እኔ ጠበል ነኝ አንቺ ፔን ብትሆኚ እኔ ኪለር ነኝ እኔ ያን በቃ ፍቅሬን ለመግለጽ ቃላት ያጣውልሽ ላንቺ አሁን ያልከኝ ከበቂ በላይ ነው ላንቺ አንቺ እኮ በአድዋ ጊዜ በትኖሪ እኮ ጣሊያን ኢትዮጵያ ለመውረር ሳይሆን አንቺን ለመውሰድ ነበር የሚዋጉት አሁን ጨረቃ ወርዳ በእግሯ ሄደች ቢባል ማን ያምናል እኔ እኮ ፈጣሪን በጣም ከማመስገን የተነሳ እኮ አንቺ መስል የምር ግን ወደኸኝ ተጸናውተሽኛል እንጂ ፍቅርሽ እኮ በጋለ ብረት ልቤ ላይ ታትሟልና ህትመቱ እንዳይለቀባክሽ ጠብቂው ተንከባከቢ ምን ዋጋ አለው ፍቅር በባዶ ኪስ እኮ ገጠር እኮ ሁለት ላም አለኝ እኮ ኤፍ የሚታደግ እኔ መሬት የራሱ እኮ በአራት ዳይኖሰር ጠምደሽ ብታርሽ እኮ 3 ቀን ነው የሚፈጀው አሁን እዚህ ጋር ምንም የሌለኝ ቀማላም መስዬ ስለተቀመጥኩ እንዲህ ማለትሽ ልክ አይመስለኝ እሺ ባዶ ኪስ ካልሆንክ እናቴ ታማለች ብር ያስፈልገኛል ትሰጠኛለህ ሰጥሻለሁ ሄድሽ ልጠይቂያቸው 20 ብር የታክሲ ነው ማሳከም 20 ብር ነው እንጂ 20 ነው ወይስ ያልኩሽን 20 ብር እሺ ነው ያልሽ 20 ነው እንጂ ነው ስንት ጊዜ ሆናችሁ ቆይ ግን ከታመነ አንድ ወር ሆኗል ከታመነች አንድ ወር አንቺ እኔን እንደ ሩቅ ሳይተሽኝ ነው ወር ሙሉ ያልነገርሽኝ በዛ አይነት ብዙ የደበቅሽኝ ነገር አለ ማለት ነው የለም አትበይኝ እንደውም ከዚህ በኋላ አጠገቤ እንዳንደርሽ አንቺ በጣም ድብቅ ሰው ነሽ አንቺ ጭራይ በቃ አጠገቤ ላይሽ አልፈልግም እንደውም እሺ ብር ማምለጥ ነው እንግዲህ የለም ምክንያት ፈጥረህ ጸፍ ፈጥረህ ቴድሮስ ታደሰ ዘፈን ሰውሳችሁት አልቦሽና አርገሽ የሚለው ሳዱላይ ቴዲ ከባሽ ነው እቺ ነው ያላት በድንግል ማርያም ዝም ሁለት ፍቅረኛ ማቾች ህይወታቸውን ለማጥፋት ይወስናሉ ከብዙ ውጣ ወረድ በኋላ ራሳቸውን ከተራራ ላይ ወርውረው ለመግደል ያቀዳሉ እንዳቀዱትም ተራራ ጫፍ ላይ ወጥተው ሁለቱም እስከ 3 ይቆጥሩና ወንዱ ይዘላል ሴቷ ግን እዛው ትቀራለች ለ7 ሰከንድ ያህልም ወደታች ሲወድቅና ፓራሹቱን ሲከፍተው ታያዋለች አሁን እዚህ ጋር ትልቁ ጥያቄ ማን ላይ ነው ቺት ያደረገው እዚህ ጋር ደግሞ ትልቁ መልስ ሁለቱም ናቸው ቺት ያደረጉት ነው ምን ግልጽ እኮ ነው በቃ አሁን እመጣለሁ እሺ ዳይላክስ አራስ ማጫወት ውድነሽሹ ውድ በብላጫወትሽ ባሻንጉሊት እሺ እኔ አባት ሚጣ ብስኩት ስጪኝ እሺ አጥቲ እንካ እሺ ሚጣ ሌላም ስጪኝ እንዴ እኔ እኮ አርቀብኛል ምን እሺ ናቺ ስጪኝ ተባልሽ አይደል እንዴ አንተ ባለፈው 9 ስለማይሰጠኝ ወይ ብስኩቱን ትሰጪኛለሽ ወይ ደግሞ የእናትሽን ነፍስ እስከ ወዲያኛው ነጥቀልሻለሁ ተነፋረቂ እዚህ አሁን እዚህ ጋር ሲጣርጊ ብገልሽ የሚደርስልሽ ሰው ያለ ይመስልሻል ራስ ማጫወት አሁንማ ለኔ ያለሽን ንቀት አሳይተሽኛል ጉሩሩሽን ቆርጬ ደምሽ እንደደራሽ ጎርፍ እዚህ ጎርፍ የሲቃም ባያለቀሽ ደራሽ ስታጪ ያኔ ምን ነው ብስኩቱን በሰጠሁት ብለሽ ትጸጸቻለሽ አሁን ነፍስሽን ነጥቀውታና ተገረጃለሁ ማምሪ ቆየሁባችሁ አይደል የኔ ልጅ አጫወተ ወዮ ራስ ማጫወት ለለሚ ኩራና አካባቢዋ ላይ ለምትኖሩ ሰዎች ማለት ነው እንዴት እየሆናችሁ ነው እንዴት ነው ኑሮ በለሚ ኩራ በእውነት ያው ከትላንትና ወዲያ ነው ምናምን ለ15 ቀን ነው ለ14 ቀን ውሃ አይኖርም ተብሎ ይሄው እኛ ቤት አንድ ጆክ ነው የሚሰጠን ጠዋት አንድ ጆክ
በአንድ ጆክ ምንድነው ፊት ነው እግር ነው ገላ ነው ጸጉር ነው ነው ምኑ ጋር እንት ቤት ነው ምን እኔ አሁን መጥቶብኝ የማያቅ ነገር ሁላ ነው የሚመጣብኝ አሁን ይሄው አጠፋ በሶስት ቀን መጥቶብኝ የማያቅ ነገር ሁላ እንደንደንደንደንደ ለነሙሉ በቃ እንደራረብ ተባለኩ አንዱ እኩል ሲመጣበት ነው አንድ ላይ ማስክ አድርገን ተባለ እንዴ እውነት ነው ውሃ አይመጣም እንዴ የሻወር ቤት ማስታወቂያ የምታሰሩ ሰዎች አሁን ተጠቀሙብኝ የሳሙና የምታሰሩ ሰዎች ከነውሃው ተጠቀሙብኝ እንደ ቀልድ አለችው እንጂ አዲስ አበባ ላይ በጣም ውሃ ነገር አስቸጋሪ ሆኗል ግን እንግዲህ መንግስት እንደ መንግስት አስተላለፈው መልእክት አለ በዚህኛው አመት ምንም አይነት የኮሪደር ልማት አናካሄድም የውሃ አቅርቦትን ለማሻሻልና መንገዶችን ብቻ ነው የሚል ነገር ተሰምቷል በአሁኑ ሰዓት በተሰማው መረጃ መሰረት የአዲስ አበባ ከንቲባ የሆኑት ወይዘሮ አዳነች አቤቤ እንደተናገሩት ከሆነ በዘንድሮ አመት አዲስ የሚጀመር የኮሪደር ልማት የለም ብለዋል በአዲስ አበባ ከተማ የተጀመሩ የኮሪደር ልማቶችን በፍጥነት እናጠናቅቃለን በተጨማሪ በብዛት ቤቶችን እንገነባለን እንዲሁም በአዲስ አበባ ከተማ የውሃ አቅርቦት ላይ ከፍተኛ ስራዎችን እንሰራለን ብለው ተናግረዋል በተጨማሪም በከተማዋ የሚሰሩ ስታንዳርዳቸውን የጠበቁ መንገዶች አሉ እነሱ ላይ ኮንሰንትሬት አድርገን እንሰራለን ብለው ተናግረዋል ሙሉ መረጃውን እንግዲህ ከሳቸው አንደበት አድምጡት በጣም በፍጥነት የጀመርነውን እየጨረስን ነው አዳዲስ የምንጀምረው በዚህ አመት ኮሪደር ብለን እንደ ኮሪደር እንደ አዲስ የምንጀምረው አይኖረንም ጥናት እናደርጋለን ቤቶች እንገነባለን በጥናታችን መሰረት የህዝብ ጋራ ቅድሚያ የምንሰጣቸው ቦታዎች ያልናቸው ላይ ውይይቶች እናደርጋለን ተግባቦት የመፍጠር ስራዎችን እንሰራለን ቻርሊ ቻፕሊን የሞተኮ ዲፕሬሽን ውስጥ ሆኖ እሱ ማሳቆን ነው ሰው የማይለት እንጂ እንደሱ እኮ በጣም ዲፕሬስድ የሆነ የለም በጣም በኑሮ በምኑ በብዙ ነገሩ ደስተኛ ነበር ለምን ሰው ስለማይረዳ ማለት ነው ኮሜዲያን የሆነ ሰው ሁሉ ጊዜ እሱ ጋር ሳቅ እንዳለ ሁሌ ለማሳቅ እንደሚለፋ እንደ ሰው እንደማያመው እንደ ሰው እንደማይከፋው እንደ ሰው በሆዱ ቡቡ እንደሆነ ለለቅሶ ቅርብ እንደሆነ ማያውቁ ሰዎች አሉ ምን ጊዜም ያገኘሽ ሰው ሁሉ እንደ ምናምን ነገር ወደ ቀልዱ ቱል እንድትገቢ ምናምን ይፈልጋል ምናልባት አንቺ ተበሳጭተሽ እየመጣሽ ነውና በእንደዚህ አይነት ሁኔታ በጣም ብዙ ሰው ያጋጥማል ሁሉ ጊዜ ሳቅ ካንቺ ጋር ሁሉ ጊዜ ደስታ ካንቺ ጋር ያለም ይመስል እውነቱ ነው ለመረዳት ይከብዳል ኦዲየንሱ ማልፈርድበትም ለምን ሁሉ ጊዜ ኮሜዲያን ስለሆኑ ስለሚጫወቱ ስለሚስቁ የሚያቃቸው በዛ ስለሆነ ሰው መንገድ ላይ ቢያገኛቸውም ሌላም ቦታ ላይ በቃ ያንን ሁሉ ደስተኛ ሆኑ ይመስላል ግን እነሱም ያው መከራ አለባቸው በኔ ስም አካውንት ተከፍቶ የተለያዩ በቤተክርስቲያን መዝሙር የኔ ፎቶ እየተደረገ እዚህ ጋር መስቀል አድርገውልኝ በጣም ብዙ ሰዎች ላይክ ሼር እየተደራረጉ ነው ያለውና ፖስት እየተደረገ ነው ያለው በጣም ብዙ ሼር አድርጎልኛል በጣም አማየን በጣም ያስጨነቃት ነው ነገር ምክንያቱም እሷን የሚያገኙ ሰዎች በሙሉ ምንድነው የተፈጠረው ብለው በጣም ብዙ ሰው እየጠየቃት ነው ያለውና እሷም እየተጨናነቀች ነው ያለችው እየተደጋገመ እነሱ ማድረጋቸውን ያቆሙ ስላልሆነ ያው ለናንተ በግልጽ እኔ ምንም አይነት አካውንት የለኝም ከዚህ ከ1.9 ሚሊዮን ፎሎወር እና ሮዚ ፍሎግ የሚላለኝ 100,000 የሚጠጋ ከዛ ከሁለቱ ውጪ ምንም አይነት አካውንት የለኝም እና እኔ አይደለም የምለቀው እና ደግሞ በኤዲት ነው መስቀል የተደረገው እኔ ቪዲዮ ፖስት ካደረኩት ላይ ነው ስክሪንሾት እየተደረገ የሚወጣው እንጂ ሌላ ቪዲዮ አምጥተው ወይም ደግሞ እኔ ራሴ እንትን ብዬ አይደለምና ያ አካውንት እኔን አይወክልም ፕሊዝ እባካችሁ እንደዚህ ያደረጋችሁ ያላችሁ ሰዎች አቁሙ እንግዲህ ያልሆነችው ነገር ሆናለች ብሎ መለጠፍ ምንድነው ጥቅሙ ያው እንግዲህ እንዳሰማችሁት እሷን ከመረበሽ ውጪ ምን ሲተቅማል በትናንትናው ዕለት ኢትዮጵያ ላይ ማስፈራሪያ ያደረሱት የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ከበርካታ ግብፃውያን ከባድ የተባለ ተቃውሞ እየደረሰባቸው እንደሚገኝም እየሰማን እንገኛለን ግብፃውያን አንድ አባባላቸውን ተጠቅመው ነው እንግዲህ አብዱል ፈታህ አልሲሲ ላይ ተቃውሞን እያሰሙ የሚገኙት እዚህ ጋር አረብኛ ማንበብ የምትችሉ እዚህ ጋር ማንበብ ትችላላችሁ እህሉ ሲፈጭ ድምጹን ሰምተናል ነገር ግን እስካሁን ድረስ ዱቄቱን አላየንም የሚል አባባልን ተጠቅመው ነው በአብዱል ፈታህ አልሲሲ ላይ ተቃውሞአቸውን እያሰሙ ይገኙት ሁሉ ጊዜ ዛቻ ሁሉ ጊዜ ማስፈራሪያ ሁሉ ጊዜ እርምጃ እንወስዳለን የሚሉ ንግግሮችም በኢትዮጵያ ጉዳይ ላይ እንሰማለን ነገር ግን ምንም አይነት ነገር ስታደርግ አይተን አንመለከትም ወሬ ብቻ ነው የሚል ተቃውሞ ነው እንግዲህ በአብዱል ፈታህ አልሲሲ ላይ እየቀረበበት የሚገኝ
እኮ በአርሲሲ ላይ ሳይሆን ተቃውሞ እኮ በእኛ በኢትዮጵያ ላይ ጭምር ነው ማለት ነው። ምንድነው ዝምታው አይጀምርም ወይ አይነት ነገር ነው አይደለም? እንግዲህ ኦሬዲ ግድቡ ተገድቧል። ግን የተገደበበትን የሚለቀቀውን የውሃ መጠን አብሬኔ እንደ ኮሚቴ እንደዚህ ገብቼ ካልተቆጣጠርኩ ነው እሱ ደግሞ የሚቻል አይመስልኝም። ዛሬም ደግሞ የሽምግልና ስራ አንዱ ያረፈርንበት ሽምግልና ላይ ነበርን ከቲክቶከር ወንድሞቻችን ጋር ሰሞኑን የተገባውን ሰጣ ገባ ተከትሎ ያው እኛም አንስተናል እዚህ ላይ እኔም አንስቻለሁ ወንድማማቾች ነን ስራው ይበልጥ ውጤታማ እንደውም በጋራ መስራት መልካም ነው የሚሉ ሐሳቦች እናነሳ ነበር ያንን መሰረት አድርገው ተፈቷል ችግሩ ነው ማለት ነው አሉት ያረል ያው ተቃቅፈን ተመሰጋግነን ተላይተናል አዎ እሺ የአዲስ አበባ ወጣቶችና ስፖርት ቢሮ ኃላፊ አቶ በላይ ደጀን እዚህ ጋር ቲክቶከሮችንም እኛንም በመጋበዝ ሰፋ ያለ ውይይት አድርገናል ቃል ገብተውልናል እኛን ሲመለከቱ ከኛ ጋር ሲቆሙ ሁሉም ማለት ይቻላል ምን ወዳችሁ ምን አከብራችሁ ጋዜጠኞች ናችሁ ከናንተ ጋር መታየት ራሱ ብርቅ ሆኖብን ነበር የሚል ያክብሮት ቃላቸውን ገልጸውልናል እኛም ደግሞ ቢያንስ ለተናገርናቸው ነገሮች ፈር ላለፉ ነገሮች ደግሞ እኛም በዚህ መልኩ አላየነውም የሚል ታርቀናል እነሱም ቃላቸውን ገብተውልናል እያንዳንዱ ቲክቶከር ከ5000 በላይ ተከታይ ያለው ካም በኋላ በእናንተ ላይ ስም ያጠፉ ከሆነ በእናንተ ላይ የሚነሱ ከሆነ እኛ ኃላፊነት እንወስዳለን ብለዋል ቲክቶከሮቹ በግል ጠይቁና እነ ብሩክ እውነት ነው ደግሞ ሁሉም ይላል 5000 በላይ ሆኖ ዝም ብሎ ሰው መሳረብ አይቻል አዎ እንግዲህ ሰሞኑን የነበረውን ዝግብ አይታችኋል ቲክቶከሮቹና የስፖርት ጋዜጠኞቹ ጋር ትንሽ በተለይ ካሉላ ጋር በጣም ጭቅጭቅ ውስጥ ነበሩ የዛንም የተባለው ነገር አንድ እውነት ያለው ነገር አለ በናሉላ በኩል በርግጥ ምንድነው መልበሻ ክፍል እንትኑ አይፈቅድም በቃ እና ለምን ገቡ ነው አሁን እንደቀልድ እየተደረገ መልበሻ ክፍል ገባን አልገባን የሚለው ለምን መልበሻ ክፍል ካልገባው ብለህ ነው የሚለውን እንተውና በትክክለኛው ተገቢ አይደለም መዘገቡን ስፖርቱ መዘገቡ ምናምን ይዘግቡ ግን መልበሻ ክፍል አይገባም እንዳለም አቀፍም የሚል ነበር ያነሱት አሁን ግን ያው አግባብተዋቸው አልጠርተው ደስ ይላል አሁን በህብረት ኳሱን ለማሳደግ ከሆነ አሪፍ ነገር ለመስራት ከሆነ አሁን ይቻላል ማለት ነው ሰላም ሲኖር ፍቅር ሲሆኑ ፒስ ነው ግራም ላይ ምልክል ነኝ እሺ ልክላችኋለሁ ለኛስ ለኔም ላኪልኝ አረሪ በቃኛል በመቤቴ ላኪ አረ ይበቃኛል በመቤቴ አንድ ሽቶ ጋይስ አንድ ፐርፊውም ሞልቶ አረ ላኪ በእግዚአብሔር ነው እንዳልክለት አንቺ ጀነስ እንዳልክ እልክለታለሁ እንጂ ተይውዴ እናቷ ፈርት ብላ እቺ ሚዲያ ተይውዴ ተው ነው ተው በቃ ነው ምንድነው ምን ቀነው አንተ ሰው አዲስ ህይወት ሲጀምር በቃ እንደዚህ አይነት እከካም ውሾች አሉ ማርያም ነው በጣም ናው በጌታ በቃ ምንም እንዳታወራ ዝም በል ነገሮችን አንተ ስታወራቸው የምታሰፋቸው እሺ ነው ናው ረፍ በቃ ምንም እንዳታወራ ዝም በል በቃ ምን ማርያም ምንም እንዳትል ነው ዳክላ አንቺ ከየት አገኘሽ እንደው በስማም ሲፊ ሞዴሬተሮች እናንተ እኔ ሞዴሬተሮች ግን ብሎክ ነው ማረጋችሁ በቃ ማትገቡበት ቦታ የለም ናው ምንም እንዳትልሽ በማርያም ናው በቃ ጌም እሺ ምንም እንዳትልሽ ጋይስ ደብል ነው ጋይስ ደብል ሳብ ወደ ቅጣት ነው ጋይስ ኮንሰንትሬት አድርገን ሁለተኛችን ነው ኤቭሪዋን ታፕ ዘ ስክሪን ጋይስ አንቺ ተመሰለ ኮሜንትኛ ሲላል ፈንጂ ነገር ራሷ ነች ራሷ ናው እንዴ ማርያምን ማርያም ወልድ ያረግም ምንም እንትን የለውም ማርያም ድንበር ናው በቃ በኋላ በቃ በኋላ ነው ጌም ላይ ጌም 16 ሺህ ነው እንጮህ በደንብ ከንትን ካለ ምላሽ ትሰጣለህ ከዛ ውጭ አሁን ዝም በል በቃ እኛ እኮ ነገሮችን የምናሰፋቸው እዚህ ጋር እሱ ነው ቴንክ ዩ ብሮ come on guys everyone tap አዎ እንግዲህ የተላከለት ቪዲዮ ምንድነው የሚለውን አሁን እናያለን እንግዲህ ከዚህ በፊት ሌላ ሪሌሽንሺፕ ነበረው መሰለኝ እሱን ቪዲዮ ለቃበት ነው ይሄ ነው ቪዲዮ እንግዲህ እንደኔ ይሄን ቪዲዮ ሊቀርጸው የሚችለው እሷ ነች ወይ እሱ ነው አይደለ
እሺ አሁን ካሉበት ደግሞ ፖዚሽን አኳያ ስታዩት እሷ ነች የምትቀርጸው አይደል በቃ ከሷ ውጪ ማንም ፖስት ሊያደርገው አይችልም በቃ እሷ ነች አርገዋለችና ያ በቃ የተዘጋ ፋይል ከሆነ አንተንም የሚያስጨንቅህ ነገር የለም አዲስ ግንኙነት ላይ ኢፌክት እንዳያመጣ ማስረዳት ነው እንግዲህ ግን እንደዚህ አይነት ነገር አግባብ ነው ትላላችሁ በሆነ ጊዜ ከሆነ ሰዎች ጋር አሳልፋችሁ በቃ በሆነ አጋጣሚ በዛ በፍቅሩ ሞቅታ ጊዜ የተቀረጹ ነገሮች ይኖራሉ ብዙ ነገሮች ይኖራሉና ያ ግንኙነት ሲቆም ያወጡ የሚፖስቱ ሰዎች ግን እኔ ልክ ናቸው ብያላስም የፈለገ እንደው ጸቡ እንደማስረጃ መጥቶ ለማስረዳት ካልሆነ በስተቀር ለዛም ቢሆን እንደው ፕራይቬት ሰዎች ጋር ሽምግልና ጋር ካልሆነ በስተቀር ለህዝብ አምጥቶ ግን ማድረግ ምንድነው ጥቅሙ ምንም ጥቅሙ አይታየኝም ጃኬት ነው ለከው ማለት ነው ወለቀ በቃ ታሉ ለይዛቸው የመጣቸው ነገሮች ምንድናቸው አንደኛው ለምሳሌ አክሲደንት ፍሪ ክሎዝስ ናቸው አንደኛው ካደጋ ነፃ ልብስ ይሆኑ ካደጋ ነፃ ሁሉ ልብሶች ለምሳሌ ስትለብስ ሱሪ ስትለብስ አንድ ግረን አንስተ ከተብ አንድ ግረ ቆመ ነው ከዛ አንድ ግረን ከተመት ለብሰው ሱሪ ስትለብስ ፓንትም ቁምጣም እንደዛው ግን በዚህን ሰዓት በአንድ ግረ በመትቆም ሰዓት ባላንስ ከሳትክ ኮደክ እጅ ሰበር ይችላል አክሲደንት አለው ሲወርድ ሲዋረድ የመጣው ስንኖር ሲነበረው ሱሪ አለ ይሄን ያረኩት ሱሪ ማለት ነው ሁለት ሱሪውን ለማድረግ አንድ ግረን መጀመሪያ ከዛ ሁለተኛውን ቀጥሎ ታረጋለህ ባላንስን ጠብቀህ በዚህ ማለት ተወርቅ ልትሰበር ምናምን ትችላለህ በተለይ ልጆች በጣም ነው የሚቸገሩት ትላልቅ ሰዎች በጣም ነው የሚቸገሩት ይሄ ነው እንግዲህኛ ወርሰን እየተጠቀምን ያለው ሱሪ አንተ ይሄ ቀይሬዋለሁ በቃ አሁን ይሄን ነገር ኦሬዲ ፈጥሬዋለሁ ፓተንተር ነው አርብራዊ ንብረት ባለስልጣን አስመዝግቤዋለሁ ይዘው መጣለው መጥቻለሁ እስኪት አለ ይሄ አክሲደንት ፍሪ ክሎዝስ የሚባሉት እነኚህ ናቸው ካደጋ ነፃ ልብሶች ያው ጃኬት ሱሪ ይባላል ጃኬት ሱሪ እንደ ጃኬት የምትለብሰው ሱሪ ማለት ነው ጃኬት ዲ በቀላሉ እንደምትለብሰው ከታች ሱሪም ስትለብስ እንደሱ የምትለብሰው ስሙ ምንድነው ጃኬት ሱሪ ጃኬት ቁምጣ ዚን ጃኬት ፓንት ለብሼ ላሳይ ይችላል እስከ ሳይ ለብስ ለምሳሌ ጃኬት ነው ኦሬዲ በቃ እሱ ቀጥታ ቁምጣ የነበረው ጃኬት ነው ማለት ነው ይሄንን ቀጥታ በዚህ ታመጣና ከዛ ግርሳ ታነሳ ትለብሰዋለህ ማለት ነው ስለዚህ ጃኬት ሱሪ ይባላል ሰከላሾን በይፋ ራኪብ አለማየሁ ተረክባለች ከዚህ ቀደም እንግዲህ በአባይ ቲቪ ለረጅም ጊዜያት ማለት ነው በአርቲስት ትግስት አማካኝነት ሰከላሾ ይቀርብ ነበር ታዲያ በዚህም ብዙ ትችቶችን አስተናግዳለች አርቲስት ትግስት ማለት ነው አሁን ላይ ግን ሰከላሾ በተወዳጇና እንዲሁም በጎበዟ ጋዜጠኛ ራኪብ አለማየሁ እንደሚመራም ተገልጿል እናንተ እዚህ ላይ ምን አሳባላችሁ ትግስት ትሻል ነበር ወይስ ራኪብ አለማየሁ እንግዲህ ሌሎችም ቻናሎቻችን የምትከታተሉ ቤተሰቦች ካላችሁ እዚህ ቻናል ላይ እንግዲህ ፖድካስት ቻናላችን ላይ ብዙ ጊዜ ስለ ትግስት ስለ ሰከላሾ ተወያይተንበት ነበርና ትግስት በጣም ጎበዝ ተዋናይ ናት እንደምታውቁት በጣም ጀግና ተዋናይ ናት በጣም ብዙ ልምድ ያላት ናት በቲያትርም በፊልም ነገር ግን ሆስት የመሆን ላይ ስታመጧት በደም ፐርፎርማንስ ታረግም ነበር ምክንያቱም ለሚዲያ የማይመጥኑ ቃላቶቹ አለመመጠን ሳይሆን ባይባሉ ጥሩ ነው ሚዲያ ላይ ኖርማል የሆነ አላር ፎርማልነቱን በጣም የጣሰ ነገር ታረግ ነበር ንግግሯም አላር ብቻ አልሆነላትም ነበር ሾው ብዙ ኢንተረስቲንግ አልነበረምና ራኪብ ደግሞ በጣም ልምድ አላት ሆስት በማድረግ ስለዚህ በደንብ ምንም ጥያቄ የለውም ሾው በጣም አሁን ሌላ ዳይሬክሽን እንደሚይዝና በጣም አሪፍ እንደሚሆን ጥያቄ የለውም ያ ማለት ግን ትግስት በሌላ ነገር ላይ ፐርፌክት አይደለችም ማለት አይደለም በትወናው ላይ ምናምን ደግሞ በጣም ፐርፌክት ናት ቦታው አይገባትም ነበር እንኳን ራኪብ ያዘችው ነው እኔ የምለው እናንተ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ እስቲ ዝንጀሮም እንደ ሰው እህል ያበላሸ ያገሬውን ህዝብ ያስቸገረ ዝንጀሮ በዚያ አልበቃ ብሎት ሰሞኑን ጦር ወርውሮ በአንዲት ሴት ላይ ከባድ የማቁሰል አደጋ ማድረሱን ከፖሊስ የተላለፈልን አስገራሚ ዜና ያስረዳል ከዝንጀሮ በተወረወረው ጦር የቆሰለች ወይዘሮ ጉዳቱ በደረሰባት ጊዜ የበቆሎ አዝመራ ከዝንጀሮች በመከላከል ላይ እንደነበረች ተገልጿል ተጎጂዋ ሴት በጦር ከመወጋቷ አስቀድሞ ዝንጀሮን በዱላ እየተከላከለች ለብዙ ጊዜ ከቆየች በኋላ አልታገስ ስላላት ከጎረቤት ጦር ተውሳ በመጀመሪያ
ጦሩን ወርውራ ያቆሰለችው ራሷ ስትሆን ዝንጀሮም በቁጣ ያቆሰለውን ጦር ከላዩ ላይ ነቅሎ ወዲያው ወደ ሴትዮዋ በመወርወር ከሀፍረተ ስጋዋ አካባቢ የወጋት መሆኑን በሪፖርቱ ተጠቅሷል። የወይዘሮዋን ሀፍረተ ስጋ በጦር የወጋው ዝንጀሮ ይሙት ይዳን ግን በዜናው አልተገለጸም። ይህ ሰው ዶክተርናውን ኬት እንዳመጣው ባላቅም ዶክተር አበባው በላይነህ ይባላል። ጠዋት በሰላም ሀገር ሚስቱን ተሰናብቶ ከቤት ይወጣና ትራንስፖርቱን ይዞ ወደ ደብረ ብርሃን ያቀናል። ደብረ ብርሃንም እንደደረሰ አንድ ሆቴል ይከራይና እንዲህ የሚል መልእክት ለሚስቱ ይሰድላታል። ከኮተቤ ጤና ጣቢያ አካባቢ የማይታወቁ ሰዎቹ እንዲያፈኑት ሰዎች እንደላኩ አድርጎ ነው የሚልከው በራሱ ስልክ። አፍነውኝ ስለወሰዱኝ 3 ሚሊዮን ብር ካልከፈላችሁ በስተቀር ሬሳውን ነው የምልክላችሁ የሚል ሜሴጅ ይሰድላታል። ሚስቱና ባለቤቱ ብሩን ከመላክ ይልቅ ለፖሊስ ያመለክቱና ዝም ይሉታል። ፖሊስ የባንክ እንቅስቃሴውን አይቶ የት እንዳለ ይደርስበታል። ደብረ ብርሃን ሲደርስ ግን ሰውየው ዶክተሩ የለም ወደ ቤት ተመልሷል። እንዴት መጣ ሲሉት እንደማትከፍሉኝ ያፈኑኝ ሰዎች ስላወቁ ለቀቁኝ የሚል የሆነች የጂል መልስ ይመልሳል። ፖሊስ ግን በዚህ ሊቶ አልፈለገም። በአንተ ውሸት ምክንያት የህዝብና የመንግስት ሀብት አባክነሃልና ዋሽተሃልና ያልተደረገ ነገር በማድረግ ምክንያት ብሎ ይዞት እስር ቤት ምርመራ ላይ ነው ያለው። መልካም ጊዜ ይሁንለት። እኔ የምላችሁ ግን ይሄ ሚስትና ባል አንድ አምሳል አንድ አካል ናቸው የሚባለው ነገር ቀረ እንዴ? የሷ ንብረት ማለት የሱ መሆኑ ቀርቶ አሁን ላይ እንዴት ነው የሆነው ዘንድሮ? እኔ ስገምት እንዴት መሰለ የሆነው አንተ እኔም እንደዛ ነው ማስበው። አንድ አካል አንድ አምሳል ስለሆኑ ሀብታቸው የጋራ ነው አይደል? ቢሆንም እንኳን የጋራ ባልሆነ ሀብታቸው ዘንድ እንዲከፈል ያሰበ ይመስለኛል። እንዴት ከተባለ ወይ የሷ ቤተሰቦች ገንዘብ አላቸው፣ ስለዚህ የልጃችንን ባል እናስለቅቅ ብለው ገንዘብ ከፍለው እንዲያስለቅቁት አስቦ ይሆናል። እዚህ ዘመን ላይ ደርሰናል። እንግዲህ ሰላም ጤና ይስጥልኝ፣ እንዴት ናችሁ? እዚሁ ቁጭ ባልኩበት ነው ያሰብኩት። ይሄ ሜጋ ማይንድ የሆነ ጭንቅላቴ እኮ ነው። በጣም ይገርመኛል። 6ኛ ክፍል ቁጭ ብለን ስለ አንበጣ የአካል ክፍሎች ለምንድን ነው የተማርነው? ስለ አንበጣ የአካል ክፍል ምን አገባንኛ? ምን ጠቀመን? አሁን ምንድን ነው ጠቀመን? አሁን የሚያስረዳኝ ሰው አለ? ስለ ሆድ አንቴና ጡልጡሌ ቹልቹላ ምን አገባንኛ? ይቅርታ ስሜታዊ ኮንኩባችሁ እና ምንድነው ገርሞኝ ነው። አመሰግናለሁ። እለሽ ከሰራ በኋላ ፖስት ካደረኩት በኋላ በጣም ትንሽ ደበረኝ። ለምን ደበረ? አነጋጋሪ ፊልም ጳውሎስ ለምን ደበረ? እንቁጭቶ ነው ቢሰማኝ። አረ አሁንም አልሰማሁም ምን እንዳልሽኝ። ለምን ደበረ? ምን መሰለሽ ሰው በቃ ሰዎች ሁሉ ምንድነው ስሜታችን ተቋረጠ። አረ ጉድ ነው። አረ ሲሉ ምናምን በቃ አረ ሁለት ደብሮናል። ማስታወቂያ ስለሰራክ ደስ ብሎናል። እውነት ለመናገር ግን እነዚህ ማስታወቂያው የሚሰሩ የላኩልክ ቪዲዮውን ሰዎች ደግሞ ማለት ነው እንዴ እነሱ አካውንት ላይ የሚለቀቀውን ሙሉ እኮ ነው የላኩልክ። አይደብር ካንተ በቃ አያችሁ አይደለም ምን ያህል እንደሚያከብረን እኛ ተከታዮቹ በጣም ነው የምናመሰግነው ጳውሎስ። ለኛ ያለ ክብር ተደርጓል። እንግዲህ ሌላው እንደዛ አይደረግም። ሁለተኛ ይኸውልህ እንደዚህ ብቻ ማድረግ ትችላለህ። ይሄንን መጨረሻ ላይ ይሄንን ድራማ ስፖንሰር ያደረገላችሁ በራስህ ድምጽ አድርገህ ማቀነባበር ግዴታ የነሱ ቪዲዮ መፖስት የለብህም። ለምሳሌ ሂውማን ሄር ቤት ከሆነ ይሄንን ስልክ ቤት ወይ ወንድ ነው ለካ ከዛን ይኸውልህ አመሰግናለሁ። በጣም አከብራችኋለሁ። ይሄን ድራማ ያስተዋወቀላችሁ ብለህ በጣም ክቱ ሳምቲንግ በጣም ማደንቃት ልጅ ናት። ታስገባና ከዛ ለራስህ እንትና ሞባይል ምናምን ብለህ አስተዋውቀህ በቃ እንጂ እባክህ ፊልም አታርግብን። የማስታወቂያውን ብቻ ራሱ እሺ እና እንትኖች ግን አድናቂዎች ግን እያስገባ መወያየት ልመድ። እሺ ጳውሎስ እናደንቃለን የሚሉትን ምናምን እሺ ኖቲ በቃ
ፈታ በል ጳውሎስ አመሰግናለሁ። እስከ ባለፈው ከጎኔ ሆነሻል ኪዱ በጣም ከጎኔ ሆናለች። በጣም ከጎኔ በጣም ቆይታለች። ከጎኔ የሆነች ኪዱ በጣም ቆይታለች። ሂማን ኳፊ ላይ ነው ያለው እኮ ለዛ እኮ ነው። በቃ ጳውሎስ ከፈለከኝ ሼር አድርግልኝ። ቻው እሺ። እንደምታውቁት ሰሞኑን የነ ጳውሎስ ፊልም በቃ ቀውጤ አድርጎታል። በጣም ግን ያዘንኩት ምንድነው ሁሉም ሰው በጣም ምርጥ ነው አሪፍ ነው ያለን ያላገጡ እንደሆነ ይገባኛል። እንደዛ ከሚባል ፍላጎት ካላቸው እነዚህ ልጆች ምናምን በቃ በትክክል ያለባቸውን ችግር መንገር ከዛ ደግሞ ማሳየት እንዴት እንደሚሰራ እንዲብታስተካክሉት ማለት ይሻላል ወይንስ ማሾፍ ይሻላል? ያሾፍንባቸው ነው በጣም ያለነውና እገዛ ቢያገኙ ምናምን ማን ያውቃል ወደፊት አሪፍ ሊሰሩት ይችላሉ። እና ድክመታቸውን ነግሮ ያስተካክሉት ነው አሪፍ። ያው ደግነቱ ደግሞ ዘመኑ በምንም ይሁን ታውቁ እንጂ ማስታወቂያ ምናምን ስለምትሰሩ ማስታወቂያ መስራታቸው ምናምን ደግሞ አሪፍ ነው ገቢ ምንጭ ሆነላቸዋል። ያቺን ይዘው ደግሞ መጋየር ይችላሉ። በጧት አንድ ቪዲዮ ሜንሽን አድርጋችሁኝ አይቼ ነበር። ቆይ ባጭሩ ላሳያችሁ። አባትሽን ታውቂዋለሽ? በሰዓት ባክሽ አያቶች አሉሽ? የቅርብ ዘመድ ማን አለሽ? ይሄን ሁሉ ዓመት ከማን ጋር ነው? ማን ነኝ እኔ? እንደ ዓመትሽ ነው? ጮክ ብለሽ ተናገሪ። አሁን ምርጫ ሰጥሻለሁ፣ በደንብ ምረጭ። ምርጫ አስመርጥሻለሁ፣ ይበጀኛል ያልሽውን ምረጭ። ይሄን በረኪና ፊትሽ ጠጥቼ ከመሞትና ከመሄድ ማለት እየጠበቅኩሽ ወይስ ልሂድ ወይስ ይሄን በረኪና ተናገሪ። ማለት ጊዜ የለኝም፣ ተናገሪ። ጭንቀት ማለት ተናገሪ። ምን ጮክ በይ ይቻል ማለት መጨረሻ ላይ ቢጨንቃት ሂጂ ያለቻት የቀረበላት ምርጫ ራሱ መርዝና ሻንጣ። ልጅን ለማስተማር ከሆነ አትሊስት እሺ ይሁንና በረኪናና የሆነ ነገር ታስቀምጭ ተስተካከላለህ ወይስ ይሄን ለጣጣው ልጅ እንዳትሞችበት እናቱ እስተካከላለሁ ይላል። ለማንኛውም አድራሻቸውን አግኝቻለሁ። ቦሌ አራብሳ ነው የሚኖሩት። ምናልባት ማግኘት የምትፈልጉ ሰዎች ካላችሁ ቦሌ አራብሳ ያሉበትን ቦታ ነው ተጠቁማችኋለሁ። ሄዳችሁ ማገዝ የምትችሉትን ነገር እንድታግዙ በተለይ እዛ አካባቢ ያሉ ሰዎች። የማህሌት እናት አዲስ መለሰ ትባላለች። የራሷ የአዲስ መለሰን ስልክ አግኝቼ ደጋግሜ ስልክ ስደውላት አታነሳም፣ ቴክስት ብጽፍላት አትመልስም። የሆንሽው ነገር ካለ አትሊስት ስልክ አውርተሽ እንደዚህ ነው በእንደዚህ ነገር ተማረሬ ነው ልጄን ማሳደግ አቅቶኛል፣ ልጄን እንዲያሳድጉልኝ እንፈልጋለሁ ምትይ ከሆነ ልጅሽን ሊያሳድጉልሽ የሚፈልጉ ብዙ ኢትዮጵያውያኖች አሉ። ብዙ ሰዎች ልጅሽን ያሳድጉልሻል። እንደው እኔም ቃል ልግባልሽ፣ እግዚአብሔር ምስክሬ ነው፣ እኔ ልጅሽን አሳድግልሻለሁ። ማህሌት ጥሩ ልጅ ናት፣ እናት የሆነች ልጅ ናት። ምን አጥፍታ ነው ብዬ ስጠይቅ እግዚአብሔርን የተመለሰልኝ መልስ እናት ነች። አረሷ ምንም አታጠፋም፣ ብሶት ስላለባት ነው። አንቺ ብሶት ስላለብሽ እንደዚህ አይነት ነገር ማድረግሽ አግባብ ባይሆንም አትሊስት ተቀራርበሽ የምታወሪ ሰው አተሽ ከሆነ ተቀራርቦ ካንቺ ጋር ተቀራርቦ ሊያወሩ የሚፈልጉ ሰዎች ስላሉ ተቀራረቢና ከነሱ ጋር አውሪ። ስልክ ስንደውልልሽ አንሺና እንደዚህ ነው ልጄን በቃ ማሳደግ ከብዶኛል፣ እኔ ለራሴ አላንስም፣ ልጄ ግን አትሊስት ጥሩ ቦታ ትሆነ የምትይ ከሆነ ቃል የሚገቡ ልጆች እኔ ያገናኝሻለሁ፣ ነግሬሻለሁ። ከነዛ ውስጥ እኔም አንዱ ነኝ። ስልክሽን አንሺ። ምናልባት ይሄን ቪዲዮ እንደምታዩ ከሆነ ደግሞ በቴክስት የተላከልሽ ጽሁፍ አለ መጨረሻው 36 ስልክ፣ በዛ ስልክ መልሰሽ ደውይና አውሪኝ። ከኔ ጋር ልጆች አሉ፣ መፍትሄ ላይ እናተኩራለን። ማህሌት ግን እንደው አንቺም ይሄን ቪዲዮ ማየትሽ አይቀርም፣ ነገ እኔም ወይ ያሳይሻለሁ። እግዚአብሔር ትልቅ ደረጃ ያደርስሽ። አሜን። ትልቅ ደረጃ ስትደርሺ ያሳለፍሻቸውን ደስ የማይሉ ነገሮች በሙሉ ትተሻቸው ነገ ለልጅሽ መልካም እናት ልትሆኝ ያድርግሽ። ጥሩ እናት
እግዚአብሔር ይርዳሽ። እንግዲህ ይሄ ቪዲዮ በጣም አነጋጋሪ ነበር ሰሞኑን በጣም የሚያሳዝናል በጣም ረጅም ሰዓት ልጅቷን ታስጨንቃታለች እኔ በእናቴ ደረሰብኝ ብላ ነው እንደ ልጅ አላደኩም በሚል ነው እንግዲህ ልጅቷ ላይም ጫና መታረግባትና ምናልባት ጨንቋትም ሊሆን ይችላል ግን ልጅቷን ደግሞ በዚህ እድሜዋ መሸከም ከምትችለው በላይ አይምሮዋን ሌላ ነገር ውስጥ መክተት በጣም ከባድ ነውና እኔ ትክክል ነው ብዬ አላስብም እንደ ወላጅ እናት እስከሆነች ድረስ ይገባኛል መከራም ችግርም ቢኖርባት ያንን ተቋቁማ ማለፍ ነው እንጂ በሌሎችም ዘዴዎች ቢሆን ማለት ነው ልጅቷን ግን እንዲ ብሎ ማረግ መርዝ ልጠጣ ነው ለሄድ ነው ያሉ አይምሮዋን እንዲ ማስጨነቅ በጣም ከባድ ነው እንድትረዱኝ የምፈልገው ሰው ልጅ ወይ ልጅነቱን ነው የሚበደለው ወይ ወጣትነቱን ነው የሚበደለው እንግዲህ ላይቭ ላይ ሀቢባ ከአካውንት ላይ መጣ እንግዲህ የተናገረችው ነው ይሄ የልጅቷ እናት ነች አንዱን የህይወቱን ክፍል ነው የሚያጣው እኔ ግን ሁሉ የህይወቴን ክፍል ነው ያጣሁት የህይወቴን ሙሉ እድሜን ማለት ነው ማን ያሳጣሽ ማን ልጅሽ ናት ያሳጣችሽ አባባሌ ተረተሽ ልጅነቴን እንዳልኩሽ ሰምተሽን ከሆነ እናቴ ነሽ ልጅነቴን የኖረችው እኔ ለእናቴ ነው ተጠያቂ እናትሽ ኖረ የለም ልክ ይኸውልሽ ስላንቺ ህይወት እናትሽ ተጠያቂ እንደሆነች ሁሉ ስለ ልጅሽ ህይወት ደግሞ አንቺ ነሽ ተጠያቂ አንቺ ራስሽ የተስተካከለ ህይወት ሳይኖርሽ ወለድሻት አመጣሻት ወደዚህ ምድር እቺ ልጅ ምን ታርግ እሷ አንቺ እኮ ነሽ ፈልገሽ ያመጣሻት አይ እኔ ብቻ እኮ አይደለም እንዴ እኔ ብቻ አይደለም አብዬ አይደል እኔ ብቻ ነኝ እንዴ ማህፀን ያለው እኔ እኮ ተፈጠረ ግን ማህፀን ያለው ሴት ነው ማህፀን በቃ ስለዚህ ፈጣሪ አንተኛ ኮንዶም ካልተጠቀመ ይቅርታዬን ቃልን ሚዲያ ላይ ተጠቅሜው አላውቅም በጣም ኢሞሽናል ስለሆንኩ ነው ሶሪ ጋይስ እየተጠቀመ ካልሆነ ማስቆም ኦኬ ማስቆም ሽጉጣም ተደቀነብንም ፈልገን የተኛ ነው ስለዚህ ማስቆም አለብን ኖ ግዝና እንዳይፈጠር እኔ ለራሴ መበላው ሳይኖረኝ ወደዚህ ምድር ልጅ ማምጣት አልፈልግም ኖ ማለት ኃላፊነት ሊሰማን ይገባል ሶ እኛ ደግሞ ካጠፋን ጥፋታችንን ለጥፋታችን ኃላፊነት ወስደን ስህተት በስህተት አይታረምም ኃላፊነት ወስደን ስህተታችንን በራይት ማረም አለብን በራይት ማስተካከል አለብን ሶ እኛ ደግሞ ህይወታችን የሚለወጠው እኛ ለፈጸምነው ስህተት ሰዎች ላይ ጣት መጠቆም ስናቆም ነው ሰዎች ላይ መፍረድ እኔ ያለ ፕሮግራም አርግዢ አብሮኝ የተኛውን ወንድ ላይ ጣት መጠቆም እስካላቆምኩ ድረስ ነገ ሌላዋም ሴት አሁን እኛ እዚህ ጋር 6 እንግዲህ አሁን አንደኛ ማስተዋልም አለብንና እየቀረጸች ልጅቷን እንዲ በምትላት ጎሏ ሊሆን ይችላል ሰዎች ጋር ተደራሽ መሆንና ከዛ ምን አነሰሽ እህታችን ምን ጎደለ ምናምን ብለው የሚያግዟትም ሰዎች እንትኑ ትኩረቱንም ለማግኘት ሊሆን ይችላል ስለዚህ ሰርቷል በአንድ በኩል ማለት ነው በአንድ በኩል ደግሞ ቅድም እንደሰማችሁ ሲደውል ምናምን ደግሞ አታነሳም እንግዲህ ምናልባት ሌሎች ሰዎች መስለዋትም ሊሆን ይችላል ግን ሰው ሊኖሮ ሊከብደው ይችላል በዚህ ሰዓት ያለውን የኑሮ ሁኔታ ታውቁታላችሁ እንኳን ልጅ ተይዞ ገቢ ከሌለ በጣም ያስቸግራል ግን ቢሆንም እንደናት እንደምንም ዋጥ አርጋ ማረግ ያለባት ነገር ማረግ ልጅቷ ላይ አለመጫን ነው ችግሩ ማለት ነው ይሄንን ቪዲዮ ብዙዎቻችሁ አይታችሁታል መቼም አይደለ አንድ ነገር ልበልሽ ላንቺ እናት የኔ ጎበዝ የኔ ጀግና የኔ ብርቱ ልጅሽን ያልጣልሻት ይሄን ሁሉ አመት ያለ ምንም ረጂ ያለ ምንም ዘመድ ብቻሽን ያሳደግሻት ልጅሽ ምን ያህል እንደምትወድሽ ግን አይተሻል ያ የለፋሽላት ልፋቷን እንኳን እንዴት እንደምታውቅ አይተሻል ምርጫ አስቀምጠሽላት የቱን እንደምትመርጥ እንኳን ግራ ገብቷት ብትኖሪላት ስለሚሻል ሂጂ ያለች ውስጧ እንኳን ቆስሎ የኔ ቆንጆ እኛ እዚህ ጋር መተን በጣም ልናሽቋልጥ እንችላለን እንዴ እናትነት እንዴ ነው እንዴ እናት ምናምን አልነሽ አይደለ አንቺ ግን ይሄን ሁሉ አመት ያለ ምንም ረጅን ያሳደግሻት እኛ ዛሬ ብንወስዳት ቁርስና ምሳ ሰተናት ማለት ነው ማታ ምንድነው የምትሰሪው አትሄጂም እንዴ ነው ምንላት አንቺ ግን ካንቺ በላይ ሊይዛት ማንንም እንደማይችል እንኳን አንቺ ልጅሽ ታውቃለች እኔ ከዚህ ቪዲዮ ተንተርሺ ለሲንግል እናቶች ማለት ነው ልጆቻችሁን ብቻችሁን ለምታሳድጉ አንድ ምክር መምከር ፈልጋለሁ በእውነት የልጆቻችሁ አባቶች በጣም ክፉ ሊሆኑ ይችላሉ የሚያንቋሽሻችሁ ልጆቻችሁን የሚያንቋሽሹ የማይረዱ በጣም ካይምሮ በላይ የሆነ ነገር የሚያደርጉ ቤተሰቦቻቸውም ሊሆኑ ይችላል እነሱም ሊሆኑ ይችላል ሄደን ግን አንድንዶቻችን ማለት ነው ልጆቻችን ጋር አባት እኮ በጣም ነው የሚወድ አባት እንዴት እንደሚወድ ለልጄ እኮ በጣም ጥሩ ነገር እየነገርኩ ነው ስለ
አባቱን ማሳድገው ዛጋኮ የመታ የተፋብሽ እየሰደበሽ እያየኮ ነው በጣም ነው የሚወድ እንዲኮ ያረጋው እንዲ ስለሆነ ነው በእውነት ያንኑ የዘራሽበትን ማለት ነው ያለች እንደዛ አይነት አባትነት ልኩ እንደዛ ነው ማለት ነው ብሎ እንደዛ አይነት አባት ነው የሚሆነው የምዘሩበትን ነገር ለልጆቻችሁ ተጠንቀቁ ያንን አባትነት ተጠይፈው ሽግዘ ይጥሏቸው ተጠይፈው እናንተ ሄዳችሁ አባት እንዲነው ማለትም ሲጀመር አይተበቅባችሁም ኃላፊነታችሁን ተወጡ ያንን አባትነት ተጠይፈው ወደፊት ይሄ ትክክል የሆነ አባትነት አይደለም ብለው መልካም አባቶች ቢሆኑ ነው የሚሻላችሁ ልጆቻችሁ ማለት ነው ስለዚህ ስለ እግዚአብሔር አባት የአባትነት ልክ እግዚአብሔር ነው እግዚአብሔር ብትጠሩት አቤት ይላል እግዚአብሔር ልጄ ይላችኋል ልጄ አባት በቃ እግዚአብሔር ነው አባት እግዚአብሔር እንዴት እንደሚወድ ብትጠራው አቤት የሚል የማያንቋሽሽ የሚያጫውት የሚወድ አባትነት ልኩ ያ ነው ስለዚህ አንተ ወደፊት እንደዛ አይነት አባት ነው መሆን ያለበት ይሄ ትክክል የሆነ አባትነት አይደለም እያላችሁ አሳድጉ ልጆቻችሁ ፊት አታስመስሉ ካልሆነ ግን ሄዶ እናንተ አይምሯችሁ ይልና እንደዚህ ነው እኔ ደግሞ በዚህ ሐሳብ ብዙ አልስማማም የሚያየው ነገር ከሆነ ካላየ ግን ሄዶ ለልጅ እንዲኖ አባት እንዲኖ ብሎ ማለት አልስማማበትም እኔ መሆን ያለበት ነገር ጥላቻ ለመዝራት ነው ትልቁ ነገር አባቱም ስለሆነ ብቻ ሳይሆን ልጅ አይምሮ ውስጥ መጥፎ ነገር አለመክተት ነው ትልቁ ነገር ስለዚህ እኔ እንደዛ ቢያላምንም ሄዶ መንገር ነው ግልጽኝነት ነው ምናምን የሚለው ላይ ብዙ አልስማማም እናንተ ምን ትላላችሁ በቲክቶከሩ ጆን ዳንኤል ጉዳይ ዛሬ አዲስ ነገር ከፍርድ ቤት መጥቷል ምንድነው ያለው አዲስ ነገር እንደተለመደው መረጃውን ተካትለ አቀርብላችኋለሁ የፌደራሉ ከፍተኛ ፍርድ ቤት በነ ጆን ዳንኤል መዝገብ የተከሰሱ ተከሳሾች ዛሬም ጥቅምት 5 ቀን 2018 ዓመተ ምህረት ሊሰጥ የነበረውን ፍርድ ለሌላ ጊዜ አራዝሟል ፍርድ ቤቱ አምና በነበረው የፍርድ ቤት ክርክር ላይ መዝገቡ የመጨረሻ ውሳኔ ሳያገኝ የፍርድ ቤቶች የመዘጊያ ጊዜ በመድረሱ ወደ ቀጣይ ዓመት እንዲዘዋወር አድርጎት ነበር በዚህ ቀጠሮ መሰረት ዛሬ በችሎት የተገኙ ተከሳሾችን የመሃል ዳኛው በችሎት መቅረባቸውን ስም በመጥራት ካረጋገጡ በኋላ መዝገቡን በክረምት የረፍት ጊዜ ለመስራት ብናስብም ልንሰራው አልቻለም ይህ የሆነ ደግሞ አንድ ዳኛ ከኢትዮጵያ ውጪ በመውጣታቸው ምክንያት በአንድ ላይ ሆነን ሳንመለከተው ቀርተናል ስለዚህም በቀጣይ ቀጠሮ ማለትም ለጥቅምት 18 አጠናቀን እናቀርባለን ሲሉ ገልጸዋል የዛሬው ቀጠሮ ፍርድ ቤቱ በተከሳሾች ላይ ጥፋተኛ ናቸው ወይም አይደሉም የሚል ፍርድ ለመስጠት ነበር ቀጠሮ የተያዘው ነገር ግን ከላይ በተጠቀሰው ምክንያት ጉዳዩም ውሳኔ ሳይሰጥ እንደቀረ አውቀናል በዚህ መሰረት ከረጅም ጊዜ በኋላ ከማረሚያ ቤትና ከቤታቸው የወጡ ተከሳሾች ማለትም ጆን ዳንኤል ለቀጣይ ቀጠሮ እንዲቀርቡ በማለት የዛሬው ውሎ ተጠናቋል እንግዲህ እነ ጆን ዳንኤል ጉዳይ ተንከባሎ እዚህ ደርሷል ሰሞኑን እንደውም ከእስር ቤት እዛው አሁን ያለበት ሁኔታ ከዳዊት ደሪባ ጋር እንግዲህ አንድ ፎቶ ወጥቶ ነበር ፎቶአቸው ይሄ ነው እንግዲህ ጆን ዳንኤል እንደምታዩት የወፈር ያለ ነገር ይመስላል ዳዊት ደሪባም ማለት ጥሩ ላይ ነው ያሉት እንግዲህ ውጪያዊ ነገር በመናየው ከሆነ ማለት ነው እንግዲህ በቅርቡ ደግሞ ይፈታሉ ብለን እናስባለን በቂ የሆነ ትምርት አግኝተዋል 100 እንደነሱ ብቻ ሳይሆን ሌሎችም ወደፊት ፎሎወርን በመተማመን በዚህ ቨርቹዋል ዓለሙ ላይ ወይንም ኢንተርኔቱ ላይ ያሉ ነገሮችን እንደተጨባጭ አድርጎ ማመን መጨረሻው ገደል እንደሆነ የታየበት ነው ስለዚህ ብዙ ሰዎችም ተምሮበታል እነሱም ቢሆን ማለት ነው ቤት ማን ነው የምትዩ ማሚዬ አኩቱ ነው ማለት በማን ብትጠራ ደስ ይላል እንግዲህ መስከረም አበራ እንደምታውቁት ሰርጓ ተሰርዞ ነበር ሰርግ ከተቆረጠ በኋላ ቀኑ ተሰርዞ ሰርጓ ብዙ ነገር የተባለ ነበር እንግዲህ ታስታውሱታላችሁ እዚህ ማምጣተን ብዙ ቪዲዮዎች ብዙ ትንታኔዎች አይተን ነበር ያው እንግዲህ አሁን ሰርጓም ቢቀርም እንኳን ነፍሰ ጥሩ እንደሆነች ያያየን ነው እንግዲህ በሰላም ይገላግልሽ ነው ናቲ ሲባል ደስ የሚል እሺ እኔ ናቲ ስጠራኝ በቤት ስሜ ስጠራ ደስ ስለሚለኝ ነው ማሚዬ ስለመጣሽ እጅግ በጣም ክብር ይሰማናል እናመሰግናለን በጣም እኔም አመሰግናለሁ አናን ታሪክም እንግዲህ በቅርቡ የቤቢ ሻወሯን ፎቶዎች ለቃ ነበር አሁን እንግዲህ ተገላግላለች ማለት ነው
عندي روما بلني أستمع حسن እንግዲህ ክብራትና ክብራ ለዛሬ ጀላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር ባንዳንዶቹ ተዝናንተናል ባንዳንዶቹ ደግሞ ቁም ነገር ወስደናል ስትገቡ ላይክ ያላርጋችሁ ላይ ያጋርጋችሁ ጡ የቭሎግ ቻናሌ ሊንክ የኮሜንት የመጀመሪያው ቦታ ላይ አስቀምጥላችኋለሁ ቭሎግ የምትወዱ ሰዎች እዛኛውም ላይ ሊንኩን በመጫን ሰብስክራይብ አርጋችሁ ቤተሰባችሁን ሁኑ በሚቀጥለው ማሪፍ አሪፍ የሆኑ ቪዲዮዎች ይዤላችሁ እመጣለሁ መልካም ጊዜ ባይ ባይ